አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ቻናሌ ተከታዮች ነኝ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ ማለት ነው። እንግዲህ ዛሬ ሰሞኑን ያው ረብሻ እንዳለ ታውቃላችሁና አብርሃምና ሩታ ጋራ እንግዲህ ባለፈው እንደሚታወቀው ሄርሜላን ከህይወቴ ውጭልኝ አልፈልግሽም አልወድሽም ብሎ በሩታ ፊት ብሏት ነበረ ማለት ነው። በዛም ብዙዎቻችን ማለት የአብርሽና የሩታ አንድነት የሚያስደስተን ሁሉም ኦዲየንስ ደስተኛ ሆኖ ነበር። አሪፍ ውሳኔ ነው ምናምን ተብሎ ነበረ ማለት ነው። ሩታ ራሱ አሪፍ ውሳኔ ነው በጥሩ መንገድ ሸኝታታል እሷን ምናምን ብላ ነበር። ግን ነገሩ ሩታ ስለገባት ማለትም አብርሽ ከልቡ ተጸጽቶ እንዳልሆነ ስለተረዳችው የጠየቃትን ጥያቄ ወይም እንመለስና እንታረቅ ያለውን ጥያቄ አልተቀበለችውም ነበረ ማለት ነው። ሩታ ሁሉን ነገር ስለምታውቀው ነው ብዬ አምናለሁ። እና ያንኑም ደግሞ ሩታ ታውቀዋለች እና ያው አልቀበልም ማለች። ብዙዎቻችሁ የዛኔ አበዛሹ ሩታ አበዛሹ ለምን እሻትዩ ምናምን እያላችሁ ነበረ ማለት ነው። ሩታ ግን ከማንም በላይ እሱን ስለምታውቀው ነው እንደዛ ያለችው እያምናለሁ። እና ያው በሰዓቶች እንድትለው ፈልገን ነበረ ማለት እሷን ያችንም አሳፍሮ ነበር ሰዷታል ያችኛይቱን ውሽሚትን እና ደግሞ አንቺ እሺ በይው ብዙ ኦዲየንስ እንደዛ ነበረ እያለ የነበረው ማለት ነው። እና ይኸው ሁለት ቀን ሳያድር መልሶ መጣላችሁ ጉዱን ይዞ ማለት ነው። እውነት ለመናገር እኔ አሁን ማንንም አልፈርድም፣ በአብርሃም ነው የምፈርደው ማለት እና አቤል እነ ብሩክ ሁሉም ጓደኞቹ የሚፈልጉትን ነገር ግልጽ አድርገው ተናግረዋል እኮ። አሁን ያለ አይደለ በድብቅ እንኳን የሆነ በድብቅ ሴራ በማስመሰል ሴራ አይደለም አሁን እየሰሩ ያሉት፣ በይፋ ከእሷ ጋር መሆን የለበትም እያሉ ነው ያሉት አይደለ? ስለዚህ የእሱ ችግር ነው እንጂ የማንም ችግር አይደለም። እና ደግሞ አቤል ማለት ነው ሩታን እየተበቀላት ነው። ምን እንደው ታውቃላችሁ? ከአሁን በፊት እሷን ከቤት ስትወጣ ድረስ አብሯት ከጎኗ ሆኖ እንደው እንዲምሽ ነኝ እያለ ሲያጽናናት አብሬሽን ሲሳደብ ዝቅ ዝቅ ሲያረግ አንተ ነህ ጥፋተኛ እያለ ሲለው ነበር አይደለ? ታውስ ተሆነ አዲስ አበባ መጀመሪያ ጸቡ ሲጀመር ማለት ነው። ነፂን ለምን ሂደህ አወራሃት ታሳፍራለህ ምናምን እያለ አብርሃም ሲለው ነበረ ሩታ ጋር ሆኖ ማለት ነው አቤል። ከዛ ያን ሁሉ ታረገላ በኋላ ኋላ ላይ ያጠፋውን ጥፋት ያለ አይደለ ትክክል እንዳልሆነና ጥፋተኛ እንደሆነ ሲገባት አንተ አስመሳይ ነህ አለችው። ምን ያኔ ነው እንትን ወንድሞቿ ጋር ሲጣላ ነው እንግዲህ የወንድሞቿን ቤት ሲያሳይባት ነው እንግዲህ በዛ የተጣሉት ከአቤልና ሩታ ማለት ነው። ከዛ አቤል ሸግለል ብሎ ደግሞ መልሶ ከአብርሃም ጋር ሆነና ሩታን የሆነ እንትን ሲል ከረመ ማለት ሲታጣሉ በዛው አስመሳይ ነህ ምናምን ብላ ሰደበችው ማለት ነው። እንግዲህ ከዛ በፊት አብርሃም ጋር ተጣልቷል አቤል፣ ኤፍሬም ጋር ተጣልቷል አቤል ማለት ነው። ያን ሁሉ ለሷ ብዬ ነው ያረኩት ብሏል እንግዲህ ባናቅም ውስጡን ማለት ነው። እና እንግዲህ እነሱ ጋር አጣልተዋለች። ከዛ መልሳ ደግሞ እሱንም አልፈልግም ምናምን ብላ አስመሳይ ነህ ምናምን ስላለችው ጥፋቱ ትክክል ናት እሷ፣ ግን እሱ የተረዳበት መንገድ ነው እንግዲህ እኔ እንደሚመስለኝ ማለት ነው። እና ያንን ሁሉ ታሳለፈ በኋላ ስለተጣላችሁ አሁን ላይ አንተ አስመሳይ ነህ ብላ ያረገላትን ሁሉ አልካደችውም። በእርግጥ እሷ ብዙ ነገር አድርጎልኛል፣ ግን አሁን ላይ እያስመሰለ እንደሆነ ተናግራለች ባለፈው። እና ያንን ስላለችው ተናዶ ነው እንግዲህ በልህ ነው አሁን እዚህ ስራ የገባው ማለት ነው። ከእሷ ጋር እንደተጣሉ ሄርሜላን ብሩክ ጋር ይዞ መጣ ማለት ነው። እና አቤል እየተበቀላት ነው ሩታን ብዬ ነው የማስበው አሁን ላይ። እና አብርሃም ደግሞ በጣም ታሳፍራለህ፣ በጣም ከምንም በላይ ማለት ነው። አቤል ደግሞ ስለሷ ሙሉ አሁን እኮ እሷን ብቻ አይደለም ቤተሰቧን ሁሉ ነው እያሰበደባችሁ ያላችሁት ማለት ነው። አሁን ሩታዬ ራስሽን ብትቆጣጠሪ የፈለገውን ቢያረግ በቃ ትድረስብኝ ብለሽዋል። ምንም አይነት ስለነሱ ቢያነሱሽ ራሱ የሆነ መልእክት ቢልኩልሽ ራሱ በቃ እነሱን ታያቸው። አሁን ራስሽን ኑሮሽን ቀጥይ፣ ልጅሽን አሳድጊ ነው የምለው እኔ። እንደዚህ አይነት አተካራ ውስጥ ባትገቢ ካሁን በኋላ ደስ ይለኛል። ምን እንደው ታውቂያለሽ፣ ቤተሰቦችሽንም እያስደፈርሽ ነው። ሁሉ ነገር አለ አይደለ? አንቺን ሆን ብለው ለመጉዳትና ለመጣል ነው እየታገሉ ያሉት ሁላቸውም ማለት ነው። እና ይሄንን ማወቅ አለብሽ ሩታዬ ብዬ አምናለሁ። አብርሃምም ደግሞ እሷን አልፎ ቤተሰቦቿን ሁሉ እያሰደብክ ነው ያለው ማለት እያስናቅ እያስደፈርክ ነው ያለው። ትናንትና ልጅን አንጭ ብለህ ስትፎግራ አይተነህ ነበር አይደለ? በቲክቶክ ደግሞ እምቢ ማመናቃተኝ እያልክ መተህ ነበር አይደለ? አስመሳይነት እየገነነ ነው እየሄደ ያለው ማለት ነው። ያላስመስልም አስመሳይ አይደለሁም ምናምን ትላለህ። ከማስመሰል ማስመሰል ትችላለህ። የእውነት እንዴ ይሄን ያክል ምን አረገቻችሁ? ሩታ ባሳደገቻችሁ
የእውነት አበዛችሁት፣ በጣም አበዛችሁት ከምንም በላይ እንዴ። ሩታ ይህን ሁሉ ዋጋ ከፍላላችሁ። አቤል በተለይ አቤል በእጇ እንዳልበላህ እህቴ እያልክ እንዲያላልክ። እኔ እኮ ደግሞ አለማፈሩ ደግሞ ነገ አሁን ሩታ ቤት ደህና ቢሆን ሩታ ቤትም ሄዶ እኮ ሩታዬ የኔ ውድ ማለት አይቀርም። አቤል እኔ ሰው እንደዚህ ማስመሰል እኔ አይቼ አላቅም እንዴ። ሰይጣን በዚህ ልክ ሰው ተመስሎ እኮ ነው የመጣው። ሰይጣኑ በቃ ኖርማል ሰው ሆኖ መጣ ማለት ነው። ኧረ ይህ ሰውን ትዳር ለማፍረስ በዚህን ልክ ጓደኛት እንደዚህ ነው እንዴ? ግን ነገሩ ልጁ ጅል ስለሆነ ደግ አድርጋችሁታል። ይሄ ጅል ነው ሞልፍጥ ነው። ለሩታ ሲጀመር አይመጥናት። ሩታዬ እንዲያው ፍቅር እኮ ውር ነው። አይን የለው እጅ የለው አይሰማ አይለማ። ፍቅር እኮ ውር ነው። የእውነት ነው የምላችሁ። እንዲያው እዚህ ድንጋይ ጋር አጣበቃት። ፍቅር እኮ አይጣል እንጂ ድንጋይም ጋር ያጣብቃል ይላሉና ይባላልና አላምንም ነበር። አሁን እዚህ ድንጋይ ጋር አጣበቃት። ያችን ትመስል ልጅ ከጸባይ ከመልክ መልክ ከሁሉ ነገር ያደላት ልዕልት የሆነች ልጅ ማለት ነው። ከዚህ ከልጥፍ ጋር አላጠፋት ከማንም ጋር እየተለጣጠፈ ማለት ነው። የእውነት በጣም ያሳፍራል። እንደዚህ ደግሞ እኮ ማለት ነው ሲጀመር ፕሮግራሙን ሆን ብሎ እሱ ነው ያዘጋጀው ማለት ነው። እሱ ነው ያዘጋጀው። አይቷል። ፊትም ሲጀመር አይታችሁታል። ትናንት ወዲያ ማለት ነው እሷ እና ቤል እነ ብሩክ ምናምን ተሰብስበው አፍቅሬዋለሁ አብርሽን ምናምን እያለ ቪዲዮ ለቃለ። ያንን አይቷል አይደለ? አሁን ዛሬ ታዲያ አፈቀርኩ ሲባል ምንድን ነው መደንገጡ? ተናግሮ ሄለ እንደ በቪዲዮ አይተሃል አይደለ? ምን አስደነገጠ? አስመሳዮች፣ ምድር አስመሳዮች ናችሁ። ይሄ ገንዘብ ጣፊም ለሚም ነው። እሺ ግን የሰው ልጅ ከባድ ነው የእውነት። በተለይ የሩታን ይሄን ያክል ምን አርጋችሁ እንደሆነ አላውቅም። ምን አረገቻችሁ? ባስተዋወቀቻችሁ፣ ባሳደገቻችሁ፣ ባበላቻችሁ። የእውነት የሩታ የሄርሜላ ቻናል 50 ሺህ የገባው ሩታ ስላለችበት ነው። ሩታ ባትኖሩ ኖሮ ስንት ለፍታ ነበር የምትገባው። ሩታ ስላለችበት ነው ሁሉም ነገር እየተቀየራላችሁ። የእውነቴ ነው የምላችሁ። አንድ ሰሞን እስኪ ሩታ ተጥፋና ሩታዬ እኮ እንዲያው ሰው አሰማም እንጂ አንድ ሰሞን ልም ብትል ጥሩ ነበረ። ቤተሰቦቿ ጋርም ቤቷን ወይ ቤት መቀየር አሁን ስትወጣ ወይም አሁን ራሱ አለማስሄድ ትችላለች። ቪዲዮ ላይ አለገባ ማለት ትችላለች ምናምን ሲጀመር ቤቷን ለማስገባት ትችላለች አይደለ? ስለዚህ አሁን አንድ ሰሞን ሩታ ብትጠፋ ጉዲያቸውን ባየ ነው። ምን አንስተው ያወራሉ? ሩታም ነገሩን ተተዋችሁ አብርሃም ጋር ያላትን ነገር ታቆመች። በምን እንደሚሰሩ ባየናቸው ሩታ በታዎቻቸው ማለት ነው። አብርሃምን እንዲያው በቃ የፈለገውን ያርክ ዝም ባለች። አብርሃም ደግሞ ወደ ቤቷ ባይሄድባት ቪዲዮ ላይ ባትመጣ ሩታ ሁሉን ነገር ዝም ብትል ማለት ነው። እንዲያው በምን እንደሚሰሩ ባየን። እንዲያው በምን እንደሚሰሩ ባየን። ሩታ ስትኖር ነው በቃ። እንዲያው ራሱ ሩታ ባትኖር እኮ ፎቶዋ ሲለጠፍ ራሱ ሰው ግፍ ብሎ ነው የሚሄደው። የምሬን ነው የምላችሁ። ሩታ ባትኖር ራሱ ፎቶ ተለጥፎ ሲሰራ እኮ ሰው በቃ ይሄዳል ማለት ነው። ሩታ የተገኘችበት ቦታ የማይሄድ የለም ማለት ነው። እና ስለዚህ ሩታዬ ብትጠፋ እንዲሰሞን ጉዳያቸውን ባየ ነው አሉ። እኔ ይሄንን ነው የምለው። በቃ እንዲያው አንድ ወር ራሱ አንድ ወር ብትጠፋ ሩታ ሚዲያ ላይ እንዲያው ጉዳያቸውን በምን እንደሚሰሩ ባየ ናቸው። እኔ ይሄንን ነው የምለው። በቃ እንዲያው ጠፍታ ባየ ነው። አንድ ሰሞን እረፍት ባረገች እሷም ሚዲያውንም በቃ ዝም ባለችው እንዲያው ጉዳያቸውን ባየናቸው። እኒህን ቡችላ የሰይጣን ቡችላዎች ማለት ነው። እና በጣም ነው ያሳፍሩት። በጣም ከምንም በላይ እኔ ሰው በዚህ ልክ ይከፋል እንዴ? በነገራችን ላይ ሰዎች ውዶቼ ሰው አትመኑ።